የጌታ ሰላምና ጸጋ ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ይህ በኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች አገልግሎት እና በሕይወት ቲቪ ትብብር በጋራ የሚቀርብላችሁ ወጣት ለወንጌል ዓላማ የተሰኘ የወጣቶች አገልግሎት ሳምንታዊ ቴሌቪዥን ፕሮግራማችን ነው። ዛሬም በድጋሚ በአዲስ ፕሮግራም ወደ እናንተ መጥተናል። ዛሬ በዋናነት የምናተኩረው እግዚአብሔር ቢፈቅድና ብንኖር ከሚቀጥለው ህዳር 29 እስከ ታህሳስ 5 እንደሚታወቀው በኢትዮጵያ ቃለ ሕይወት ቤተክርስቲያን ከአጥቢያ እስከ ሀገር አቀፍ ደረጃ የወጣቶች ሳምንት ክብረ በዓል ይከበራል። ይሄ 15ኛው ዙር ክብረ በዓላችን ነው የሚሆነው የዘንድሮው። ስለዚህ ይህንን በተመለከተ ውይይት እናደርጋለን። ዛሬ አብረውኝ የሚቆዩ ሁለት እንግዶች አሉኝ። አንድ ከዚህ በፊት በተደጋጋሚ በዚህ ፕሮግራም የምናውቀው ቤተኛ እንግዳችንና አንድ ጥቁር እንግዳ ይዤላችሁ መጥቻለሁ። ሁለቱን ሰብሳቢዎቻችንን ወንድሜ ጸጋዬ ጴጥሮስ የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች አገልግሎት ሰብሳቢ፣ እንደዚሁም ወንድም ኢያሱ ኤልያስ የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች አገልግሎት ምክትል ሰብሳቢ አብረውኝ አሉ። ፕሮግራሙን በማጋፈር እኔ ዮናታን ስምዖን የቃለ ሕይወት ቤተክርስቲያን ወጣቶች አገልግሎት ብሔራዊ አስተባባሪ አብሬያችሁ ቆያለሁ። እንግዶቼ እንኳን ደህና መጣችሁ። እንኳን ደህና ቆየ። ቅድም በመግቢያዬ እንደጠቀስኩት ጸግሽ በዚህ ፕሮግራም ደጋግመህ ብቅ ትላለህ። ጆሽ የመጀመሪያ ጊዜ ይመስለኛል። በዚሁ አጋጣሚ የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች መሪያቸውን እንድትተዋወቁትም ጭምር ነው። እስቲ እንደው እንዴት ነበረ ቆይታ፣ ያለፈው ጊዜ ምን ይመስላል በሚለው እንጀምር። እሺ፣ አመሰግናለሁ ዮኒ። በጣም ግሩም ጊዜ ነበር ያሳለፍነው። እንግዲህ ብዙ ነገሮችን እግዚአብሔር እያስተማረኝ ነው እና ያለፍንባቸው እያሳለፍን ያሉ ጊዜያቶች ደግሞ እጅግ በጣም ቆንጆ ጊዜያቶች ናቸው ብዬ አምናለሁኝ። እንዲሁ ደግሞ ከእናንተም ከመላው ከኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች መማራቸው ብዙ ነገሮች አሉ፣ የተማርኳቸውም ነገሮች አሉ ግሌና እዚህ ይህኔን ተምሬያለሁ። ታንክ ዩ ጆሽ። ተመልካቾቻችን በመግቢያችን እንደጠቀስኩት የዛሬ ውይይታችን ዋና ትኩረቱ የወጣቶች ሳምንት ነው። 15ኛው ዙር የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች ሳምንት ይሆናል። ቀኑን ለማስታወስ ከህዳር 29 እስከ ታህሳስ 5 ይከበራል በሁሉም መዋቅሮቻችን። እሱን በተመለከተ ሰፊ ውይይት እናደርጋለን። እንደው ጸግሽ ከአንተ ልጀምርና የወጣቶች ሳምንት ክብረ በዓል አጀማመር ምንድን ነው የሚመስለው? አሁን ያለበት ሂደት ምንድን ነው የሚመስለው ከሚለው እንጀምር። መልካም ዮኒ፣ አመሰግናለሁ። ጥሩ ጥያቄ ነው። የወጣቶች 15ኛ ዙር ነው። መጀመሪያ ላይ ብሔራዊ ቦርድ 2003 ላይ የኢትዮጵያ ቃለ ሕይወት ቤተክርስቲያን ብሔራዊ ቦርድ የወጣቶች ቀን እንዲከበር ውሳኔ አስተላልፎ ነበር። በዛ ውሳኔ መሰረት በአመቱ 2004 ላይ በእኛ አቆጣጠር የወጣቶች ሀገር አቀፍ የኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች አገልግሎት ቀን መከበር ጀምሯል። ያኔ ቀኑን ማክበር ያስፈለገበት ትልቁ ምክንያት የዩኒቨርሲቲና ኮሌጅ ተማሪዎች ስላሉን እነዛን ተማሪዎች በተለያዩ ነገሮች ለመደገፍ በተለይም ደግሞ በገንዘብ ቤተክርስቲያናት ድጋፍ እንዲያደርጉ በዛ ቀን ለማነሳሳት ታስቦ የተጀመረ ነው። ምንም እንኳን እለቱ ለተማሪዎች የገንዘብ ድጋፍ ለማድረግ የተጀመረ ቢሆንም ለተማሪዎች አገልግሎት ስንል በኢትዮጵያ ቃለ ሕይወት ቤተክርስቲያን የቃለ ሕይወት አባል ቤተሰብ ተማሪዎች የሚባል ፕሮግራም አለን። በኮሌጆች እና በዩኒቨርሲቲዎች ላይ ያሉ ተማሪዎቻችንን የምናገለግልበት አንዱ የወጣቶች ክፍል አገልግሎት ነው። ከተወሰኑ ከጥቂት ጊዜዎች በኋላ በየዓመቱ ያቺ ቀን እየተከበረች ቆይታ ጉዳዩ የአንድ ቀን ብቻ ከሚሆን
ወደ አንድ ሳምንት ብናደርገውና የተለያዩ መርሃ ግብሮች ቢኖሩት የሚል ነገር ላይ መጣ። መጀመሪያ የነበረው ገቢ ማሰባሰቢያ ፕሮግራም ነበር። እሱን በሌሎች ነገሮች ብናጅብ፣ በበጎ ስራዎች፣ በአስተምሮች፣ በወንጌል ስርጭት በመሳሰሉ ነገሮች ቢታጀብና ሳምንቱ ሙሉ እየተከበረ ቆይቶ እሁድ ማሳረጊያ ፕሮግራሙ የገቢ ማሰባሰቢያን ጨምሮ የተለያዩ ፕሮግራሞችን ወጣቶቻችን የሚያገለግሉበት እንዲሆን ተደርጎ ነው አሁን እስካሁን እየተገለገለበት የቆየው። በጣም አመሰግናለሁ ጸግሽ። ያው የቤተክርስቲያናችን ወጣቶች በደንብ እንደሚረዱት ባለፉት አመታት በተለይም ደግሞ ከቀንነት ወደ ሳምንት ከተሸጋገረ በኋላ በጣም ብዙ ስራዎች እየተከናወኑ ነው የነበሩት። ዘንድሮ ለ15ኛ ጊዜ ነው የምናከብረው። ከላይ እንደጠቀስ ነው ከ2004 ጀምሮ እየተከበረ እስከ 2018 ደርሷል በጌታ ጸጋ። የዘንድሮ የወጣቶች ሳምንት ክብረ በዓል ዓላማ ምንድን ነው? እንደው ጠቅለል ያለውን ነገር ጸግሽ አንስቶልናል፣ አጀማመሩን እና እስካሁን የመጣበትን ጉዞ። የ2018 የወጣቶች ሳምንት በዓል ዓላማው ምንድን ነው? ጆሽ አንተ እዚህ ላይ። እሺ፣ የግራንድ የሆኑ ዓላማዎች አሉት። ይህንን በዓል ስናከብር የመጀመሪያው የቤተ ክርስቲያናችን ወጣቶች እግዚአብሔርን የሚያከብሩበት፣ እግዚአብሔርን የሚያገለግሉበት ብሎም ደግሞ እርስ በርሳቸው የሚገለገሉበት ዓላማ አለው። ይሄ የመጀመሪያው ዓላማ ሲሆን ቀጥሎ ደግሞ ተሐድሶን ማነሳሳት እናም ደግሞ ይህንን ተሐድሶ ለትውልዱ ማስተጋባት የሚለውን ግራንድ የሆነ ዓላማ አንግቦ ነው የተነሳው። ሌላው ደግሞ በኢትዮጵያ ቃለ ሕይወት ቤተክርስቲያን በመተዳደሪያ ደንባችን መሰረት እድሜያቸው ከ15 የሆናቸው ወደ ወጣት እንዲሸጋገሩ ይህንን ብሪጅ የምናደርግበት ወይንም ደግሞ 15 የሞላቸው ወደ ወጣት እንዲታቀፉ የምናደርግበት ዓላማ ያለው ነው። ሌላው ደግሞ እንዲሁ ለወጣቶች አገልግሎት የገቢ ማሰባሰቢያም የምናደርግበት ልዩ ዓላማ አንግቦ የተነሳ ነው። ያ በጣም ጥሩ ነው ጆሽ። ዓላማዎቹን በደንብ ቅልብጭ ባለ መንገድ አስቀምጠህልናል። እንደው አንተም እንዳነሳኸው አንዱ ወጣቶቻችንን ለተሐድሶ መጣራት ነው የዘንድሮ ዓላማ። ዘንድሮ ብቻ ሳይሆን ባለፉት ዓመታት እኛ ወደዚህ አገልግሎት ከመምጣታችንም በፊት የነበሩ መሪዎች በዚህ ርዕሰ ሀሳብ እያወሩ ነበረ። ወጣቶችን ወደ ተሐድሶ መሪ ቃሎቹ መሪ ጥቅሶቹ ወደሱ ላይ ያተኩሩ ነበርና እንደው እኛ በታሪክ አጋጣሚ በእግዚአብሔር ጸጋ የቤተክርስቲያን የወጣቶች መሪዎች ነንና ስለ ተሐድሶ በዚህ አጋጣሚ አንዳንድ ነገር ብለን ብናልፍም ጥሩ ይመስለኛልና ለተሐድሶ መጣራት ስንል ምን ማለታችን ነው? ወጣቶችን ጸግሽ እዛ ላይ። መልካም። ይሄ በጣም ጥሩ ጥያቄ ነው። ሁላችንም መገንዘብ ያለብን ነው። ተሐድሶ የሚለው ቃል ጄኔራል ወርድ ነው ወይንም ጠቅለል ያለ ቃል ነውና ትንሽ ግልጽ መሆን አለበት። ለምሳሌ በዚህ ዓመት ክብረ በዓሉን የምናከብርበት መሪ ቃላችን ወጣት በአስተምሮ ጥራት ለሕይወት ልህቀት ነው የሚለው። ያ ማለት በተሐድሶ ማዕቀፍ ውስጥ ነው ያለው ይሄኛው ሐሳብና ብዙውን ጊዜ ጤናማ አስተምሮ ባለበት ነው ጤናማ ሕይወት ሊኖር የሚችለው። ውስጣችን ላይ ኮንቪንስድ የሆንበት ነገር በውጪ ማንነታችን ስለሚገለጥ ይሄ ተሐድሶ የሚለውን ነገር ለማምጣት ትልቁ የተሐድሶ ምንጭ የሆነው እግዚአብሔር ቃል ነው። የእግዚአብሔር ቃል ስንል ደግሞ እውነተኛ አስተምሮ ማለት ነው እና ብዙ ሰዎች ይህንን የእግዚአብሔርን ቃል ያነቡታል፣ ያስተምራሉ። እንደው አንዳንዱ የስህተት ትምህርት ከውጭ የመጣ ወይም ከዚህ እግዚአብሔር ቃል ውጭ የሆነም አይደለም ወይንም ሌላ መጽሐፍ ተነቦም አይደለም የሐሰት ትምህርት አንዳንድ ሰዎች የሚያስተምሩት። ይሄንን ቃል ያነቡታል፣ ግን ይሄንን ቃል የሚተረጉሙበት መንገድ የተለየ በመሆኑ ቃሉ ልል ከፈለገው ውጪ በመሆኑ የተሳሳተ ነገር ውስጥ ነው የሚገባውና ለዚህ ነው የአስተምሮ ጥራት ብለን የምንለው። ቃሉ ጥራት ያለው ትምህርት መሆን አለበት ስናስተምር ብለን የምንለው ለዚህ ነው። በጥራት ካስተማርን ያንን ቃል የተማረ የተረዳ ሰው
ህይወቱን በዛ ቃል ለመቅረጽ ጥረት ያደርጋል። ከተፈቀደልኝ አንድ ክፍል ባነብ ደስ ይለኛል፣ እንዴት አስተምሮ ልዛባ እንደሚችል። ፊልጵስዩስ ምዕራፍ 2 ከቁጥር 6 ያለውን እስከ 11 ያለውን ፈጣን ብዬ አነባለሁ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ይሄ ክፍል የተጻፈው ስለ ኢየሱስ ክርስቶስ ነው። ይህንን ክፍል ማንሳት የፈለኩት ለምንድን ነው? የአስተምሮ ጥራት ምን ያክል ለጤናማ ህይወት ወሳኝ እንደሆነና ጥራት የሌለውን አስተምሮ ስናስተምር ደግሞ ህዝባችን ህይወቱ እንዴት እንደሚበላሽ ለማሳየት ነው። የዛሬ 10 ዓመት አካባቢ በቤቴ ሆኜ ቴሌቪዥን እያየው ነበር፣ መንፈሳዊ ቻናል። ሰባኪው መጥቀስ አልፈልግም። እያየው ሰባኪው ይህንን ክፍል ነው የሚሰብከው። በቴሌቪዥን መስኮት ነው እንግዲህ ይህንን ክፍል ነው የሚሰብከው። ምን ይላል? ቁጥር 10 ላይ ያለው ነገር ላይ ፎከስ አደረገ። አነበበና ቁጥር 10 ነው ፎከስ ያደረገው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ የምትለውን ቃል ነው የወሰደው። ከዛ በኋላ ጉባኤውን ተነሱ አለ። ተነሱ ካለ በኋላ ጉባኤው ተነሳ። አሁን ማንኛውም ችግር የሆነባችሁን ተግዳሮት የሆነባችሁን ነገር እየጠራችሁ ያንን ነገር ከእግራችሁ በታች ስለሆነ ርገጡት አለ። ከዛ ሰው ይሄ ስፖርት ማሟሟቂያ እንደሚሰራ ያንን ይረግጠዋል። በቃ ደስ ብሎታል ሰው፣ ምክንያቱም ደስ ያሰኛል እንዲሁ ስንመለከተው። እዚህ ጋር ያንን ተግባር የተገበረው ሰው ከዚህ በኋላ ማንኛውም ነገር ከእግሬ በታች ስለሆነ ሁሉንም ነገር እየረገጥኩ እኖራለሁ የሚል መልእክት ይዞ ነው የሚሄደው ወደ ቤቱ። ስለዚህ ችግር ባጋጠመው ቁጥር፣ በታመመ ቁጥር፣ የሆነ ነገር ባጣ ቁጥር አንተ ችግሬ ከእኔ እግር በታች ነው እያለ ነው የሚረግጠው። እዚህ ጋር ምን ተፈጠረ ማለት ነው? የአስተምሮ ጥራት ጎደለ ማለት ነው። ይሄ ክፍል ልናገር የፈለገው ስለኛ አይደለም፣ ፈጽሞ ስለኛ ቀጥታ አይናገርም። ስለ ኢየሱስ ክርስቶስ ነው የምናገረው። ምዕራፍ 2 ከቁጥር 1 ጀምሮ ስናነብ ስለ ትህትና እየተናገረ ነው። ምን ያክል ኢየሱስ ክርስቶስ ትሁት እንደሆነ፣ ራሱን ለኛ ስለ ምን ያክል ባዶ እንዳደረገ፣ ክብሩን እንዴት እንዳጣ እየተናገረ መጣና ያንን ለአብ በመታዘዙ ምክንያት አብ ደግሞ እንዳከበረው፣ ያም ክብር ደግሞ የሚገለጠው መቼ ነው? ፍጥረታት በሙሉ ከእግሩ ስር ሆነው እንደሚገዙለት የተስፋው ቃልም ጭምር ነው። ኢየሱስ ክርስቶስ ዳግም ሲመጣ ወይንም በፍጻሜው ላይ ሊሆን ያለውን ነገር ነው የሚያመላክተው። ይሄንን መስበክ ያለብን ከዛ አንጻር እንጂ እኔ ጋር አምጥቼ ችግሬ ሁሉ ከእግሬ በታች ነው እያልኩ የሚረግጥበት ጉዳይ አይደለም። ይህንን ላነሳ የፈለግኩት ብዙዎቻችን እንሰብካለን፣ እናስተምራለን፣ ወጣቶችም ይሰብካሉ፣ ይማራሉ። አስተምሮ ጥራት ያለው መሆን አለበት፣ አውዳዊ መሆን አለበት፣ መጽሐፍ ቅዱሳዊ መሆን አለበት እና ያንን ነው ተሐድሶ ስንል ወደ ቃሉ እንመለስ፣ ቃሉ የሚለውን እንበል፣ ቃሉ የሚለውን እንስበክ፣ እንናገር ለማለት ነው። ወጣቶቻችን ይሄንን ሳምንት ሲያከብሩ ቃሉ የሚለውን ለመኖር እየወሰኑ ቃሉ የሚለውን ብቻ ለመስማትና ከቃሉ ውጭ የሆኑ መልእክቶችን እንቢ ለማለት በመወሰን ማክበር እንዳለባቸው ለመጠቆም ነው። ታንኪዩ ጸግሽ። ያው መሪ ቃላችን አሁን አንተ እንዳልከው ወጣት በአስተምህሮ ጥራት ለህይወት ልቀት ነው የሚለውና ጥሩ ህይወት መኖር የሚቻለው ጌታ ኢየሱስ ክርስቶስን ደስ የሚያሰኝ እግዚአብሔርን የሚያስከብር ብርሃን የሆነ ጨው የሆነ ሌሎችን መጣራት የሚችል ወንጌልን መስበክ የሚችል ህይወት መኖር የሚቻለው የእግዚአብሔር ቃል በውስጣችን ሲሆን ነው። ጤናማ አስተምህሮ ነው ጤናማ ኑሮ ነው የሚወልደው። ጤናማ አስተምህሮ ያገኘው ሰው ህይወቱም ኑሮውም ጤናማ ይሆናል፣ ከመጽሐፍ ቅዱስ አንጻር ማለት ነውና የዛ ደግሞ ዋና ምንጩ መጽሐፍ ቅዱስ ነው። ጤናማ አስተምህሮ የሚቀዳው ከእግዚአብሔር ቃል ነው።
አሁን ጸግሽ እንዳለው በትክክለኛ መንገድ ሲተረጎም በትክክለኛ መንገድ ሲፈታ ነውና ዞሮ ዞሮ ወደ ቃሉ እንመለስ ነው። ሁሉ ነገራችን ወደ ቃሉ ይመለስ ነው። ኑሯችን፣ አመራራችን፣ አገልግሎታችን፣ ዓለምን የምናይበት መነጽር፣ ኑሮን የምንመራበት መንገድ፣ የምናገለግልበት መንገድ ሁሉ ወደ እግዚአብሔር ቃል ይምጣ ነው። እሱ ነገራችን ሲታደስ ኑሯችንም ህይወታችንም የታደሰ ይሆናል። ይሄ እንዳለ ሆኖ መሪ ጥቅስም አለን የ15ኛውን የወጣቶች ሳምንት የምናከብርበትና እንደው ጆሽ አንተ እሱ ላይ መሪ ጥቅሳችንንም ነግረህን እሱ ለምትለውን እንድትል ለአንተ እድሉ እንስጣ። እሺ የዘንድሮ እንግዲህ መሪ ጥቅሳችን የሚሆነው የሐዋርያው የጳውሎስ መልእክት ወደ ጢሞቴዎስ 1 ምዕራፍ 4 ከቁጥር 16 ላይ ያለውን ሐሳብ አነባለሁ። ለራስህና ለትምህርትህ ተጠንቀቅ፣ በእነዚህም ጽና፣ ይህን ብታደርግ ራስህንም የሚሰሙህንም ታድናለህ ብሎ ይመክረዋል ሐዋርያው ጳውሎስ ጢሞቴዎስን። ስለዚህ ለትምህርት መጠንቀቅ እንዳለበት፣ ለህይወት ኳሊቲ መጠንቀቅ እንዳለበት ይመክረዋል። ይህንም ደግሞ አጥብቆ እንዲይዝ ያዘውን ጸንቶ እንዲያቆም ይመክረዋል እና ስለ ተሐድሶ ከዚህ በፊትም እንግዲህ እያነሳን የነበረው ወጣቶቻችን ለተሐድሶ እንዲነሳሱ ጥሪያችንን እያቀረብን ያለ ነው። ምናልባት እግዚአብሔር የሚለን ነገር አለ በዚህ ውስጥ ብዬ አምናለሁኝ። እኔ ላስቲርም በዚህ በተሐድሶ ዙሪያ ነበረ፣ ዘንድሮም ደግሞ በተሐድሶ ዙሪያ ነበር ሀሳባችንን እያነሳን ያለ ነው እና እግዚአብሔር ሊያድሰን ፈልጓል ማለት ነው። ታደሱ ሲለን ደግሞ የፈራረሱ ነገሮች አሉብን ማለት ነው እና እግዚአብሔር ታደሱ ሲለን አንድ የጣልናቸው ነገሮች አሉ፣ የጣልናቸው እንቁዎች አሉ። እነዚያን እንቁዎቻችሁን አንሱ ነው። ስለዚህ የኢትዮጵያ ቤተክርስቲያን የኢትዮጵያ ቃለ ሕይወት ቤተክርስቲያን የጣለችው እንቁ አላት ማለት ነው። ያንን እንቁ ወደ መመለስ፣ ይህም ደግሞ እንቋችን የእግዚአብሔር ቃል ነው አይደለ? ወደ ኦሪጂናል ማንነታችሁ ተመለሱ። ይሄ በካርቦን ኮፒ አይነት አይደለም መመራት ያለባችሁ። በጥልቀት መረዳት፣ በጥልቀት ኢንተርፕሬት ማድረግ እና ከሰዎች ስብከት መውጣት፣ የእግዚአብሔርን ስብከት መስበክ። የሰዎች ስብከትና የእግዚአብሔር ስብከት አንድ አይደለም፣ ይለያያል በጣም። ተሐድሶ ስንል ወደ እግዚአብሔር ስብከት እንምጣ ነው አይደለ? መጽሐፍቶችን ምናልባት የሚተነትኑ ሰዎች ኖሩ ይሆናሉ። መጽሐፍት ሁሉ ግን የተነተኑለት ጌታ ኢየሱስ ክርስቶስ አለ። ስለዚህ ከሱ ጋር እንጣበቅ ነው ተሐድሶ ሲባል። ከሱ ጋር ሞር ወደሱ እንቅረብ ነው። ስለዚህ ወደዚህ እንመለስ። ብዙ የሰዎች ድምፅ ይኖራል። ብዙ የሰዎች ይሄ በዘመኑ የመጣው ፖዚቲቭ ቲንኪንግ ሊኖር ይችላል። ያ ፖዚቲቭ ቲንኪንግ ምናልባት ሰዎች በጊዜው ሊነቃቁ ይችላሉ፣ በጊዜው ሊነሳሱ ይችላሉ። ያንን መነቃቃት አይደለም እኛ እያልን ነው። የፖዚቲቭ ቲንከርስ የሚያመጡትን መነቃቃት አይደለም። ትክክለኛው መነቃቃት፣ ትክክለኛው ተሐድሶ ሰዎችን ከእግዚአብሔር ጋር የሚያገናኝ የሚያቆራኝ ነው እና ለተወሰነ ጊዜ ሞቲቬት አድርጎ የሚጠፋ አይደለም። ትክክለኛ መነቃቃት፣ ትክክለኛ መታደስ ከእግዚአብሔር ጋር እንድንቆራኝ፣ ዘወትር ፊቱን እንድንፈልግ፣ ዘወትር እሱን እንድንሻ የሚያደርግ ነውና ስለዚህ የዘንድሮ መሪ ጥቅሳችን በዚህ ላይ የተመሰረተ ይሆናል። መጨረሻውን ልድገመውና ይህንን የመሪ ጥቅሳችንን ለራስህና ለትምህርትህ ተጠንቀቅ፣ በእነዚህም ጽና፣ ይህን ብታደርግ ራስህንም የሚሰሙንም ታድናለህና የሚል። ታንክ ዩ ጆሽ። እንግዲህ የወጣቶች ሳምንት ስንል አሁን ባወራ ነው በተሐድሶ ማዕቀፍ ውስጥ የተለያዩ መርሃ ግብሮችን ነው የምናደርገው ሳምንቱን ሙሉና ከሰኞ እስከ እሁድ የሚቆይ ነው። የመርሃ ግብሮቹ ምንድን ነው የሚመስሉት? ምን ያካተተ ነው? እሱ ላይ ጸግሽ አንተ ትንሽ ማብራሪያ ስጥ። ቅድም መነሻ ላይ ለማንሳት እንደሞከርነው ከቀን ወደ ሳምንት አሳድገነዋል። ሳምንት ደግሞ 7 ቀኖች አሉት።
በሰባቱም ቀን የሚሰሩ የተለያዩ ስራዎች አሉ። አሁን የምናነሳቸውን ተግባራት ወይም ፕሮግራሞችን እያንዳንዱ የቃለ ሕይወት አጥቢያ እንደየአውዱ የሚተገብራቸው ናቸው። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ እያለ ማለት ነው እና አንዳንዱ የገጠር አካባቢ የሚገኙ ቤተክርስቲያናት አሉን፣ ከተማ አካባቢ የሚገኙ ቤተክርስቲያናት አሉ። ስለዚህ እነዚህ ነገሮች አሁን የምናነሳቸው ነገሮች የገጠሩ በገጠሩ አውድ፣ የከተማው በከተማው አውድ፣ ነገር ግን ፕሮግራሞቹ ሳይዛነፉ ዓላማቸውን ሳይስቱ ማድረግ ይጠበቅብናል። ከፕሮግራሞቹ ወይም ከመርሃ ግብሮቹ መካከል አንደኛው ቅድም ስናነሳ የነበረው አስተምሮም ነው፣ ወይም መሰልጠን ወይም ማስተማር መማር ነው። ምንድነው የምንማረው? የእግዚአብሔርን ቃል ነው። የተኛውን የእግዚአብሔርን ቃል ነው የምንማረው? እውነተኛ የሆነውን የእግዚአብሔርን ቃል ነው። ማን ነው የሚያስተምረን? እውነተኛ መረዳት ያለው ሰው ነው የሚያስተምረን። መስበክ የሚችል ቋንቋ የሚችል ማንበብ የሚችል ሁሉ አያስተምርም። ያንንም መለየት መቻል አለብን። ብዙ እንችላለን፣ እንሰብካለን፣ እናስተምራለን የሚሉ ሰዎች ባሉበት ዘመን ላይ ስላለን ሰዎችን ለይተን ነው የእውነትን ወንጌል የሚሰብኩ ሰዎችን ለይተን እንዲያስተምሩን እንዲያሰለጥኑን ማድረግ አለብንና ስለዚህ ወጣቶቻችን የስልጠና ፕሮግራም ማሰብ አለባቸው ማለት ነው። ከነዚህ ከሰባቱ ቀናት በአንዱም ቢሆን ወይ በሁለቱ የስልጠና ወይም የትምህርት ፕሮግራም ማቀድ አለባቸው። ሌላው ደግሞ በዚህ አጋጣሚ በሁሉም ባሉን አጥቢያ ቤተክርስቲያናችን የወንጌል ስርጭት ንቅናቄ እንዲኖር እንፈልጋለን። የወንጌል ስርጭት ለአንድ ቀን ወይም ለአንድ ሳምንት የሚሰራ ጉዳይ አይደለም። ነገር ግን ቆም ብለን እየሰራን መተናል። አሁን ደግሞ ቆም ብለን በደንብ እጅ ለእጅ ተያይዘን ትኩረት ሰጥተን በአንድ ወቅት ሁሉም ቤተክርስቲያናት አንድ ላይ የወንጌል ዘመቻ ማድረግ የሚችሉበት ፕሮግራም ነው። ሌላው ስነ ጽሁፍ ነክ ነገሮችን፣ ድራማ የመሳሰሉ ነገሮችን በዛ ፕሮግራም ላይ ማካተት እንችላለን። አጥቢያ ቤተክርስቲያናት ማካተት ይችላሉ። ለምሳሌ ይሁድ በሚኖረው ፕሮግራም ላይ ድራማ ነክ ነገሮችን ማካተት ይቻላል። ከዛም ውጪ መንፈሳዊ ፊልሞችን ለተሐድሶ የሚሆኑ አይነት ፊልሞች ተመርጠው የእግዚአብሔር ቃል መሰረት ያለባቸው አይነት ፊልሞች ተመርጠው እነሱንም መጠቀም ይቻላል። ወይንም ሰዎችን ለወንጌል የሚጣሩ ሰዎች ወደ ጌታ እንዲመጡ የሚጣሩ አይነት ፊልሞችንም እያሳየን ያንን ጊዜ ማሳለፍ ኪነ ጥበብን ለወንጌል ዓላማ መጠቀም ማለት ነው በሌላ ቋንቋ። በትክክል እንደዛ ማድረግ እንችላለን። ሌላው ነገር በዚህ ዘመን ላይ በጣም ፈተና እየሆነብን ያለ ነገር አለ። የሶሻል ሚዲያ ጉዳይ ነው። ሶሻል ሚዲያ ከዚህም በፊት በተደጋጋሚ አንስተን እናውቃለን፣ ወደፊትም እናነሳለን። በራሱ መጥፎ አይደለም፣ ግን አጠቃቀማችን አብዛኛውን ፐርሰንት መጥፎ ያደርገዋልና ሶሻል ሚዲያን የምንጠቀመው ለምንድን ነው? እኛ ክርስቲያን ወጣቶች ለምንድን ነው የምንጠቀመው የሚለውን ጥያቄ መመለስ አለብን። ሶሻል ሚዲያን እንጠቀም፣ አንደኛ በጊዜ የተገደበ መጠቀም እንጠቀም፣ ሌላ ነገራችንን በማይነካ መልኩ እንጠቀም። ሁለተኛ ማህበረሰብን ሊጠቅም የሚችል ሊያስተምር የሚችል ሰውን ወደ ወንጌል ሊጣራ በሚችል መልኩ መጠቀም ከቻል ሶሻል ሚዲያ ብዙ ትውልድን ለበጎ ነገር የምናዘጋጅበት ስለሆነ ይህ ሳምንት ሶሻል ሚዲያችንን ወደዛ የምንመልስበት ሳምንት መሆን አለበት። ወጣቶች ያንንም ታሳቢ ያደረገ ቢሆን በጣም ጥሩ ነው። ሌላው በዙሪያችን እንግዲህ ብዙ ድጋፍ የሚፈልጉ አካላት አሉ። አካል ጉዳተኞች ሊሆኑ ይችላሉ፣ የጤንነት እክል ያለባቸው ሰዎች ሊሆኑ ይችላሉ፣ ቤት የፈረሰባቸው ሰዎች ሊኖሩ ይችላሉ። እነዛን ሰዎች በዚህ አጋጣሚ እንደርሳለን። በአጥቢያችን ያሉ ሊሆኑ ይችላሉ፣ በማህበረሰቡ ጌታን የሚያውቅ ሊሆን ይችላል፣ የማያውቅ ሰው ለማህበረሰቡ በጎ ነገርን የምናበረክትበት ሳምንታችንም ጭምር ነው። የደም ልገሳ ማድረግ እንችላለን። ጤና ጣቢያዎች ደም እየፈለጉ ያሉበት ወቅት ላይ ነው። አንዳንድ ጊዜ በአንደኛው ከተማ ላይ የደም እጥረት አጋጥሟቸው ብዙ ኪሎ ሜትር ተጉዘው ደም ለማምጣት የሚሄዱባቸው አጋጣሚዎች አሉና በዛ መሃል የሚሞቱ ሰዎች አሉ። እኛ ግን የምንሰጠው የምንለግሰው ደም ግን ብዙ ሰዎችን፣ ብዙ እናቶችን፣ ህፃናትን፣ ሌሎችንም ሰዎች ሊታደግ ስለሚችል እነዚህ ስራዎች ላይ ትኩረት አድርገን መስራት እንችላለን። በዙሪያችን ባሉ ማረሚያ ቤቶች ላይ
ትኩረት ሰጥተን መስራት እንችላለን። እነሱም በተለያዩ ቁሳቁሶች መርዳት ሊሆን ይችላል፣ ሄዶ ማገልገል ሊሆን ይችላል፣ ማጽናናት፣ ማበረታታት። ምክንያቱም ማረሚያ ቤት ያለ ሰው ምንም ቢሆን እንቅስቃሴው በተወሰነ መልኩ የተገታም ስለሆነ የማዘን ነገር ሊኖረው ይችላል፣ የሚያጥረው ነገር ሊኖር ይችላል እና እነዛን ሰዎች ሄደን መጎብኘት፣ ማበረታታት እጅግ ተገቢ ነው። በዚህ ሳምንት እነዚህንም ነገሮች የማድረግ እድል ይኖረናል። ሌላው ቅድም ጆሼ አንስቷልና ልጆችን ወደ ወጣቶች አገልግሎት በልጆች አገልግሎት ታቅፈው እየተማሩ እየሰለጠኑ ደቀ መዝሙር እየሆኑ የመጡ ተናናሽ ወንድሞቻችንና እህቶቻችንን ወደ ወጣቶች አገልግሎት የምንረከብበት ቀን ነው። በተለይም የመጨረሻው ታኅሳስ 5 መዝጊያው ፕሮግራም ላይ ያ የሚከናወን ይሆናል። በተጨማሪም ደግሞ እንደየአካባቢው ለረጅም ዘመን እግዚአብሔርን በተለያየ መልኩ ሲያገለግሉ የነበሩ አባቶችና እናቶች ይኖራሉና እነዛ እናቶች ተጋብዘው እነዛ አባቶች ተጋብዘው ለወጣቱ ቡራኬ ጸሎት የሚያደርጉበት ቀን ይሆናል። በተለይ የመጨረሻው እሁድ ያ አንዱ መርሃ ግብር መሆኑ የሚተገበር ነው የሚሆነው። እነሱ መጥተው ለእኛ መጸለይ ወይም ቡራኬ ማቅረብ ብቻም ሳይሆን በምንችለው አቅማችን በፈቀደ መጠን እነዛን የጋበዝናቸውን ሰዎች የሆነ መስጠት የምንችለው ነገር ቢኖር ስጦታ ነገር ብናበረክትላቸው ደግሞ በጣም የተሻለ ነው። ለእነሱም ደስታ ይፈጥራል፣ ለእኛም በረከት ነውና ያንንም ታሳቢ ያደረገ ፕሮግራም ማድረግ ይጠበቅብናል። እንግዲህ አሁን መጨረሻ አካባቢ ላይ ማነሳው የወጣቶች ቀን የተጀመረበት ምክንያት ጋር እንመጣለን። ያ ደግሞ ገቢ ማሰባሰቢያ ቀን ነው። ያኔ ወጣቶች ዩኒቨርሲቲና ኮሌጅ ላይ ያሉ ወጣቶቻችን በብዙ ነገር መደገፍ ስላለባቸው እነሱን የሚያስተባብሩ ወገኖች አሉ። ደሞዝ ያስፈልጋቸዋል፣ ቀለብ ያስፈልጋቸዋል። ተማሪዎቻችንም ደግሞ በጣም ብዙ ድጋፍ የሚያስፈልጋቸው ተማሪዎች ነበሩና በዛ ቀን ፈንድሬዝ የሚደረገው ወይም የሚሰበሰበው ገንዘብ ለተማሪዎች አገልግሎት የሚውል ስለሆነ በዛ መንፈስ ሁሉም አጥቢያዎች ከወዲሁ ተዘጋጅተው ይህንን አገልግሎት ለመደገፍ ራሳቸውን እንዲያዘጋጁ ከወዲሁ ለመጠቆምና ያንን እንዲያደርጉ ለማበረታታት ይወዳለሁ። ሌላም ደግሞ ምናልባት ወጣቶች አገልግሎት ውስጥ በአጥቢያም በህብረትም በቀጠናም ሌቭል ሊሆን ይችላል፣ በዋናው ጽሕፈት ቤትም ደረጃ ሊሆን ይችላል። እግዚአብሔር በረዳው መጠን ራሱን ሰጥቶ ፈቅዶ በሙሉ መሰጠት የሚያገለግል ወጣት ሊኖር ይችላል። እነዛን ወጣቶች ጤናማ በሆነ መልኩ፣ አስተማሪ በሆነ መልኩ፣ ሌሎችን በሚያበረታታ መልኩ ደግሞ በስጦታም ብናበረታታ መልካም ነው ብለን እናስባለን። እነዚህን ሁሉ ያቀፈ ነው። እያንዳንዱ አጥቢያ ግን ከነዚህ መካከል በተቻለ መጠን ሁሉንም ካልሆነ ደግሞ ዋና ዋና የተባሉትን መርጦ እንደያውዱ ተግባራዊ ማድረግ ቢቻል በጣም ጥሩ ይሆናል። ዓላማውም ይሄ ነው። ታንኪ ጸግሽ። አሁን መጨረሻ ላይ ጸግሽ እንዳነሳው እነዚህ ጠቅላላ ፕሮግራሞች ናቸው፣ ግን እንደያውዱ የሚጨመሩ የሚቀነሱ ነገሮች ይኖራሉ። እሱን ነፃነት እንሰጣለን። ምናልባት በተጨማሪነት መጨመር የምፈልገው ይሄ የጎዳና ላይ ሩጫም ይደረጋል አንዳንድ ቦታዎች ላይ። በዚሁ አጋጣሚ ለማንሳት ባለፈው ዓመት የደቡብ ምዕራብ ቀጠና አርባ ምንጭ ላይ በጣም ሰፊ ትልቅ ብዙ ሺህ ወጣቶች የተሳተፉበት የጎዳና ላይ ሩጫ ተደርጓል። ምሳሌ መሆን የሚችል በዚህ አጋጣሚ የደቡብ ምዕራብ ቀጠና ወጣቶች አገልግሎትን ማመስገን እንፈልጋለን። ሌሎችም ቀጠናዎች ይህንን ሀሳብ መግዛት ይችላሉ። ዓላማው ሰላም ነው፣ ዓላማው ፍቅር ነው፣ ዓላማው ወንጌል ነው። የጌታ የኢየሱስ ክርስቶስን አዳኝነት የምንገልጥባቸው በጣም ብዙ መንገዶች አሉና እንደየአውዱ እንደየአካባቢ ሁኔታ ሌሎች መርሃ ግብሮችም ሊኖሩ ይችላሉ የሚለውን ለመጨመር ነው። ምናልባት እዚህ ላይ እሁድ አሁን ጸግሻን ተጠቅሰዋል። ታኅሳስ 5 የማጠቃለያ ፕሮግራም ነው የሚሆነው። በዚህ ቀን ሙሉ ፕሮግራሙ የሚያዘው የእሁድ መደበኛ አምልኮ የሚያዘው በወጣቶች ነው። አንዳንድ ቦታ ሚስ አንደርስታንድ የሚያደርጉ ሰዎች ስላሉ ማለት ነው። ይሄ በቃለ ሕይወት ቤተክርስቲያን ብሔራዊ ቦርድ ተወስኖ ላለፉት ዓመታት እየተተገበረ የመጣ ፕሮግራም ነው። ቤተክርስቲያናችን ባላት መዋቅር እንግዲህ የብሔራዊ ቦርድ ውሳኔ የሚከበር የሚተገበር ነው
እና አንዳንድ አጥቢያዎች ይህንን ሚስ ስለሚያደርጉት በአጽንኦት ሰጥተን ማውራት እንፈልጋለን። ታኅሳስ 5 የማጠቃለያ ፕሮግራም ነው የሚደረገው። የእሁዱ አምልኮ ሙሉ በሙሉ በወጣቶች ነው የሚያዘው። ከዚህ በፊትም አብዛኛውን የእሁድ ፕሮግራም ወጣቶች ናቸው የሚያገለግሉት፣ ፕሮግራም በመምራት በመዘመር በሌሎች ነገሮች። የእግዚአብሔርን ቃል በዕለቱ የሚያካፍለው የሚሰብከውም የወጣቶች ናቸው። ከወጣቶች አገልግሎት የሚመደብ ሰው ነው። ሌሎች ፕሮግራሞች ድቁናን ጨምሮ ሁሉም በዕለቱ የሚደረጉ ፕሮግራሞች በወጣቶች ነው የሚሸፈኑት። እንደው ይህንን በዚህ አጋጣሚ ለአጥቢያ መሪዎች፣ ለህብረት፣ ለቀጠና መሪዎች ማሳሰብ እንፈልጋለን። ብዙዎቹ ይተገብሩታል፣ አንዳንዶች ይህንን ስለማያደርጉ በዚህ አጋጣሚ መልእክት ማስተላለፍ እንፈልጋለን። እንግዲህ በዚህ መንገድ ነው የሚከበረው የወጣቶች ሳምንት። እግዚአብሔር በጣም መልካም ጊዜ እንደሚሰጠን እናምናለን። ከዚህ በፊት እንደተለመደው ብዙ ነፍሳት ወደ ጌታ እንደሚመጡ፣ ብዙ በጎ ስራዎች እንደሚሰሩ፣ ብዙ መልካም የልማት ስራዎች እንደሚሰሩ ተስፋ እናደርጋለን። በመጨረሻ ማስተላለፍ የምትፈልጉት መልእክት ካለ እድሉን ልስጣችሁ። ሁለታችሁም ለቃለ ሕይወት ቤተክርስቲያን ወጣቶች አገልግሎት ለተመልካቾቻችን፣ ለወጣቶቻችን፣ ለመሪዎቻችን ማስተላለፍ የምትፈልጉት መልእክት ከአንተ ልጀምር። በሰብሳቢው መጀመር ይሻላል። መልካም እንግዲህ በአንድም በሌላ አንስተነዋል። ነገር ግን ጥቂት የትኩረት ማድረግ ያለብን ነገሮች ስላሉ እነሱ ላይ ተጨማሪ ሀሳብ ብሰጥ ደስ ይለኛል። አንደኛው ማሳሰብ የሚወደው ይህ የወጣቶች ሳምንት ነው። በዚህ በወጣቶች ሳምንት ወጣቶች በየቀጠናው ያላችሁ፣ በየህብረቱ በአጥቢያዎች ያላችሁ ወጣቶቻችን ይህንን ሳምንት ለዚህ ዓላማ እንድትዋጁት በጌታ ፍቅር ላበረታታ እወዳለሁ። ሌሎች ፕሮግራሞች ብኖሩን እንኳን እነዛን ፕሮግራሞች ገታ አድርገን ሌሎች እቅዶቻችንን ገታ አድርገን ሳምንቱ ሙሉ አሁን ባነሳናቸው ነጥቦች ላይ ትኩረት በማድረግ ከአጥቢያ ቤተክርስቲያን ወጣት መሪዎችና አገልጋዮች ከዋናውም መሪዎቻችን ጋር በመተባበር ይህንን ፕሮግራም እንድታሳልጡ ለማሳሰብ እወዳለሁ። በተጨማሪ ምንም እንኳን ፕሮግራሙ ወይም ሳምንቱ በወጣቶች ስም የሚከበር ቢሆንም የቤተክርስቲያን ፕሮግራም ስለሆነ ዋናዋ ቤተክርስቲያን ስለሆነች የምታስተዳድረው የቤተክርስቲያን መሪዎች፣ የወጣት መሪዎች፣ የአባት መሪዎች፣ የሴቶች አገልግሎት መሪዎች እንዲሁም አገልጋዮች በሙሉ ከወጣቶቻችን ጎን በመቆም ፕሮግራሙ ውጤታማና ፍሬያማ እንዲሆን እንድታበረታቷቸው፣ እንድትደግፏቸው፣ በሚያስፈልግ ነገር ሁሉ እንድታበረታቷቸው ለማሳሰብ እወዳለሁ። በተጨማሪም ምንም እንኳን በቃለ ሕይወት ቤተክርስቲያን እየተዘጋጀ ያለ ፕሮግራም ቢሆንም ሌሎች ወንጌላውያን አማኝ ክርስቲያኖች በሙሉ ከዚህ ፕሮግራም ጀምሮ ይህንን የሰማችሁ በሙሉ በጸሎት ይህ ፕሮግራም ውጤታማና ፍሬያማ እንዲሆን እንድትጸልዩልን በጌታ ፍቅር ላሳስብ እወዳለሁ። እግዚአብሔር ይባርካችሁ። ጆሽ የምትጨምረው ነገር ካለ? እሺ፣ ወንድሜ ጸግሽ እንዳለው ውድ ወጣቶቻችን በሁሉም አጥቢያ ቤተክርስቲያን ያላችሁ ይህ የእናንተ ወቅት፣ የእናንተ ጊዜ፣ የእናንተ ሳምንት እንደመሆኑ መጠን እነዚህን መርሃ ግብሮች በደንብ የዋጃችሁ ለእግዚአብሔር ክብር እንድታውሉት፣ እንዲሁ ደግሞ ከአባቶች ጋር ከእናቶች ጋር እንዲሁ ደግሞ ከአቅራቢያችሁ ካሉት ከማናቸውም ሰዎች ጋር በመተባበር ይህንን ሳምንት በግሩምና በድንቅ ሁኔታ እንድታሳልፉት፣ እንድታከብሩት፣ ለእግዚአብሔር ክብር እንድታደርጉ በጌታ ፍቅር እናሳስባለን፣ አሳስባችኋለሁ። ጌታ ኢየሱስ አብስቶ ይባርካችሁ። እንደምናውቀው እኛ ደግሞ በሀገር አቀፍ ደረጃ ያዘጋጀነው መርሃ ግብር አለ። የወጣቶች ሳምንት ከአጥቢያ እስከ ላይ ነው የሚከበረውና በቅርቡ በሕይወት ቴሌቪዥን በሀገር አቀፍ ደረጃ የተዘጋጀው የወጣቶች ሳምንት የመክፈቻ ክብረ በዓል ይተላለፋል። ከዚህ ፕሮግራም ቀጥሎ እኔም የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶችን በሙሉ እንኳን ለ15ኛው ዙር የወጣቶች ሳምንት በሰላም አደረሳችሁ ማለት እፈልጋለሁ። ሁለቱ ሰብሳቢዎቻችን እንዳሉት ሳምንቱን በሚገባ እንድንጠቀም በወንጌል ስርጭት፣ በተለያዩ በጸሎት እግዚአብሔርን በማምለክ እግዚአብሔር ደስ የሚሰኝበትን ነገር በማድረግ በማህበረሰብ አገልግሎት አሁን በተጠቀሱት ነገሮች ሁሉ እንድናከብር አደራ ማለት እፈልጋለሁ። ሌሎች መሪዎች እንደ ወንድሜ ጸግሽ እንዳስተላለፈው ተባባሪ እንዲሆኑ ቀኝ እጃቸውን
ለወጣቶቻችን እንዲሰጡ እሱንም አደራ ማለት እንፈልጋለን። መልካም የወጣቶች ሳምንት ይሁንላችሁ። የጌታ ጸጋ ከሁላችሁ ጋር ይሁን። በሚቀጥለው ጊዜ በሌላ ፕሮግራም እስክንገናኝ ድረስ መልካም ጊዜ